ይሄ ለማንም አይደለም፣ ለራሴ ነው። አይ ነው ከትላንትም የባሰ ነገ ላይ ሊገጥመን ይችላል። ደስ ብሎታል፣ ደስተኛ ነው። መፍትሄ ተገኝቷል መሰለኝ ስለ እዩ ጉዳይ እያላችሁ ነው እና ስለ ማርያም ስለዘመረ እንዲሁም ደግሞ እናቱ ጋር ያለው በጣም ደስ በሚል ሁኔታ ስለሆነ ማርያም ማርያም ብሎ ነው ጸሎት ያደረገው። ደስተኛ ላይሆን አይችልም። ሁልጊዜ ድንግል ማርያምን እየጠራ እንዴት ያፍራል? ሲጀመር አያፍርምም። ሲቀጥል ደግሞ ሁሌም ደስተኛ ይሁን፣ ሁሌም ደስተኛ ይግባለት ከውድ ባለቤቱ ከሃይማኖት ታደሰ ጋር ማለት ነው። የኛ ውድ ቤተሰቦች ዛሬ ቲክታክ ላይ የምሰማው መሰላችሁ አሉባልታ አታምጪ ብላችሁኛል። ያው የኛ ኦዲየንሶች ስለሆናችሁ ነው፣ የኛ ቤተሰቦች ስለሆናችሁ ነው። ድሮ የተጣላችሁት እየተፈላለጋችሁ ማታውቁበት ቤት አትግቡ እያላችሁ እንግዲህ ጸብ በነበረ ሰዓት ፕሮፋይል ተቀይሮ ነበረ እያንዳንዱ ሰው ማለት ነው። ብዙ ቦታ እኔም ስለማቅ ነው ማወራው ማለት ነው። እና ገርሞኝ ማለት ነው ፕሮፋይሉ በሚገርም ሁኔታ እስካሁን የነበረውን አሁን በፊት ሀይሚና ብሩኬ ሰላም ሲሆኑ ፕሮፋይል ተቀይሮ ነበር። አሁን ደግሞ ለሰላም ይሁን ለምን ይሁን ፕሮፋይላቸውን የቀየራችሁ ሰዎች እንደው አደራ፣ እኔ አውቃቸዋለሁ፣ እከታተላቸዋለሁ። የምሬን ነው። በጣም እየሳኩኝ ነበረ። ወዳጅና ጠላታቸውን አይለዩም እያሉ በጣም እየሳኩኝ ነበር በነገራችን ላይ ማለት ነው። እና በአሁኑ ምንም አይነት ነገር አይፈጠርም ቤተሰቦች። በመጀመሪያ ግን እንዴት ናችሁ? ሰላም ናችሁን? ያለሁላችሁ እግዚአብሔር ይመስገን ሰላም ነው፣ ፈጣሪ ይመስገን። የጨረቃ ፋሚሊዎችን በጨረቃ የከበብኳቸው ማለት ያው በቃ እንደዚህ አንድ መሆናቸውን ለማስታወቅ እና እንደዚሁም ደግሞ በአንድ አይነት ልብስ የሆነ ቦታ ፖስት ተደርጎ አግኝቼ ነው። ይሄ በአይኤስ የተለበሰ ልብስ ነው። ልብሱ ግን ያው አምርባቸዋል፣ እነሱም መልበስ ይችላሉ በሚለው ነው። ሳይችሉ ቀርተው ሳይሆን ይችላሉ። እና የጨረቃውን ያረኩት ደግሞ ዲኮር ላይ በቃ ለእነሱ እነሱን ፍቅር ይገልጻችኋል የምለውን ነገር እኔ ከማድረግ ወደኋላ አልልም። እንዲሁም ደግሞ በጣም ለብሩኬ በውስጥ አስቀምጭለት እያላችሁ ብዙ መልእክት እያስተላለፋችሁልኝ ነው የኔ ውድ ቤተሰቦች። ያው እስኪ ይጀምረው መጀመሪያ፣ እስኪ ምን ላይ ነው ያለውን ነገር እንየው መጀመሪያ ከምናጨናንቀው በፊት። ሁላችሁም የተለያየ ሀሳቦች በውስጥ ልካችሁልኛል፣ ኮመንት ላይ ጽፋችሁልኛል። በመጀመሪያ እስኪ እንጀምረው፣ እስኪ እንየው መጀመሪያ እዩ እንዴት ነው ያድርቀቱ አለቀቃትም ወይስ አሁንም ግግም ብላ ያንተ ልጅ ናት ብላ ግግም ትላለች ወይስ ደግሞ ታምናለች? ቢኒንስ በምን አይነት መልኩ ነው የምታናግረው የሚለውን ነገር ማየት አለብን። ሌላው ሲቀጥል ደግሞ ሲስ እባክሽን የዩን ፎቶ አትለጥፊ የምትሉ ሰዎች እንዴ ለምንድን ነው የማልለጥፈው? ይሄ እኮ የህይወት ጉዳይ እኮ ነው አይደል እንዴ? ምንድን ነው የጨረቃ ፋሚሊዎችን ህይወት እኮ የሚረብሽ ታሪክ እኮ ነው እየተዘገበ ያለው። ማናቀው ታሪክ ወንድማችን ያላደረገውን አድርገሃል እኮ እየተባለ ነው። ልጅ ሳይኖረው ልጅ አለህ እየተባለ እኮ ነው። ለምንድን ነው ፎቶዋን የማለጥፈው? ለምንድን ነው ፎቶ አትለጥፊ የምትሉኝ? ፎቶ አትለጥፊ ማለት ያለባችሁ አሁን ይሄ ነገር ሁሉንም ነገር ብሩኬ እያንዳንዱን ነገር እውነትም ይሁን ውሸትም ሆነ አስረግጦ ተናግሮ ከዛ በኋላ በእነሱ ህይወት ውስጥ የእሷን ፎቶም የቢኒንም አንነካም። አሁን ላይ ግን እንዴት ነው እያስታወስን እኮ ነው፣ ወደኋላ እየዞርን ያወራችሁ ነገር ሰው አስታውሶ እዚያ ፎቶ ላይ ምን ነበር ያወራችሁ ተብሎ ሰው እንዲያስታውስ ነው። ብዙ የሚረሳ ሰው አለ። ገብቷችኋል አይደለ? ብሩክና ሀይሚ ሲጣሉ ራሱ እርስ በራሳቸው ፕሮፋይል ቀይረው ስንት ነገር ስም አጥፊዎች ነበሩ። ይሄ የታወቀ ነው። አሁን ላይ ደግሞ እያንዳንዳችሁ ፕሮፋይላችሁን ቀይራችኋል። ፕሮፋይል ብትቀይሩን ትታወቃላችሁ። መልካም ነገር ለመስራት ሞክሩ። ፕሮፋይል በመቀየር አትደበቁ። በእርግጥ ምንም አይነት መጥፎ ነገር አላየውም እስካሁን። ግን ፕሮፋይል ቀይራችሁ አንዳንዶቻችሁ የሆነ ነገር ስትናገሩ ነበረ። ያው አታድርጉት፣ ልቦና ይኖራችሁ ለማለት ያክል ነው። ሰምታችኋል። እኛ መቼም ማስቀይመን አናቅም፣ መቼም ማለት ነው። የፈለገ ነገር ብታወሩብንም እኛ ብሩክን አሳፍረን አናቅም፣ የጨረቃ ፋሚሊን አሳፍረን አናቅም እኛ ማለት ነው። ሰምታችኋል። እያንዳንድሽ ታውቂያለሽ። ስለዚህ ስሜትሽን ዋጥ ለማድረግ ሞክሬ። እኛ ሴቶች በተፈጥሯችን ብዙ ነገር በምንወደው ሰው ላይ የሚያሳዝነን ነገር ሊኖር ይችላል። ለምሳሌ አይበለውና ብዙ ሙግት ብዙ ክርክር ሲኖር ሀይሚ ልትከፋ ልታዝን ትችላለች። ይሄ ባህሪዋ ስለሆነ ነው። ሀይሚ በትንሽ ነገር ትደሰታለች፣ ትንሽ ነገር ደግሞ ያስከፋታል። ሜቢ ብሩኬን የሆነ ነገር ሲናገሩ ወይም ደግሞ እሷም መናገር ሳትፈልግ ተናግራ ሊከፋት ይችላል። ብዙ ነገር ልትል ትችላለች። ይሄን ነገር ደግሞ አሴፕት ማድረግ አለባቸው። ሴት ልጅ ሆና እንደዚህ ሆና እንዳትሉ። ምንም ሆነ ምን የእሷን ልብ ጠጋኝ ከፈጣሪ በታች
ብሩክ አለማየሁ ነው። ወደዳችሁም ጠላችሁ ማለት ነው። ደስታዋ ያለው ሀይሚ በብሩክ ውስጥ ነው። ብሩክ ደስታው ያለው በሀይሚ ውስጥ ነው። የፈለገ ነገር የፈለጋችሁትን በሉኝ፣ አይመለከተኝም እኔ ማለት ነው። ለእነዚህ ሰዎች ደግሞ አንድ መሆን አለብን፣ አንድ መሆን መቻል አለብን። ጥፋት መናገርና እስከ ጥፋቱ መደገፍ በጣም ይለያያል። ይሄ ይለያያል። አንድ ሰው የምትወዱትን ሰው ጥፋቱን ነገራችሁት ማለት በሌላ ጊዜ ተስተካክሎ ይመጣል ማለት ነው። እንደዛ ጭንቅላታችሁን አሳምኑ በመጀመሪያ ማለት ነው። ሌላው ብዙ ነገር ሜሽን እያደረጋችሁ ባታጨናንቋቸው አሁን ደስ ይለናል። ምክንያቱም አንድ ነገር ነው፣ ቡታጅራ ገብቻለሁ እዩ ከፈለግሽ አሁን ላይ ያንተ ልጅ ነው ያልሽውን ዴኔ ማድረግ እንችላለን ብሎ ነው መልዕክት ያስተላልፈው። የዚህ መልእክት እሷ እስካሁን ድረስ ምንም አይነት ቪዲዮ አልሰራችም፣ አልመለሰችም። ሜቢ ደግሞ እንዲሁ እየተደበቀች ሀሳቧን የምትቀጥል ከሆነ ይሄ ነው ከባዱ። በፊት አሁን እነሱ ቡታጅራ ሄደው ሲፈልጓት ማግኘት አልቻልኩም ነው ያለው ብሩኬ አይደል እንዴ? አሁንም እንደዚ አይነት ነገር ከተጠቀመች ትንሽ ይከብዳል። ስለዚህ በዙሪያቸው በጣም ብዙ ትንንሽ ዩቲዩበሮች አሉ፣ ሀይሚና ብሩኬን እየለጠፉ ብዙ ነገር ሊሉ ይችላሉ። እናንተ ግን እዛ የተባለውን ነገር ከእነሱ ጋር ኮንፊርም ማድረግ የለባችሁም። ሀይሚ በቻናሏ ብሩክ በቻናሉ ወይም በቲክቶኩ ወይም በቲክቶኳ ሀይሚ የለቀቁትን ነገር ብቻ ነው እኛ ማዘንም ሆነ ጥሩ ነገር መልካም ነገር መናገር ያለብን እነሱ የሰሩት ቪዲዮ ላይ ብቻ ነው እንጂ ሌላው ሰው ቪዲዮ ለመስራት ብዙ ነገር ሊናገር ይችላል። ዛሬ ብሩክን እዚህ ያየሁት ይችላል፣ ሀይሚን እንደዚህ ያደርግ አየን፣ እዩን እንደዛ ብረ ብዙ ነገር ሊወራ ይቻላል። ገብቷችኋል አይደለ? ሁሉም እዚህ ጋር ይችን ትርምሷ አልጠቀም ነው የሚለው ሁሉም ዩቲዩበር ቡታጅራ ላይ ታውቃላችሁ። ሀይሚ ብዙ ጊዜ ቡታጅራ ደስ የማይላት ነገር ለምን እንደው ታውቃላችሁ? ስትሄድ አንደኛ ቪዲዮ እንኳን ያስቀርጿቸውም እዛ ቦታ ካዩቸው ብዙ ቲክቶኩ ላይ ያወጧቸዋል እየቀረጹ። ለምን? እዛ የተወለዱበት ሀገር ነው፣ ሁሉም ያውቋቸዋል። ለዛ ነው። ስለዚህ ተኬር ማድረግ አለባችሁ ጋይስ። አመሰግናለሁ። መልካም ምሽት ባይ። ማታ እንገናኝ በአዲስ ነገር።